ምናልባት እስከ ዛሬ ባንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሉሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቃይ እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ከብዙ ሁካታ በኋላ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ወደ እናንተ ተመልሼ ስመጣ አንድ ውሳኔ ወስኜ ነው የመጣሁት። ምናልባት ለህይወቴ ጠቃሚ ለህይወቴ አስፈላጊ ነገር ለህይወቴ ምናልባት የኔ ያልሆነ ነገር ላይ እስካሁን ደክሜ ሊሆን ይችላል። ታውቃላችሁ አሁን ያለበትን አብርሃም ሁኔታና በጣም ታገስኩኝ፣ በጣም ለፋሁኝ። እሱ ወደኔ ይመለሳል አይመለስም የሚለው ነገር በጣም ብዙ ነገር አሳስቦኝ ነበርና አሁን ላይ ግን እኔ በህይወቴ ትልቅ ውሳኔ ወስኜ ነው የመጣሁት ዛሬ። ብዙ ጊዜ መወሰን ያቃተኝ ብዙ ጊዜ መወሰን የከበደኝ ውሳኔ ነው ዛሬ ወደ እናንተ ይዤ የመጣሁትና እሱም ደግሞ ምንድነው አብርሽ ከዚህ በኋላ ከኔ ጋር ያው እኔ ፈልጌው አይደለም ወድጄው አይደለም፣ ግን ደግሞ አብርሽ ከዚህ በኋላ ከኔ ጋር የሚቀጥል አይመስለኝም እና እኔም በመሃል በጣም እየተጎዳው ነው። እንደ ሴት ብዙ ነገር ይናጥቻለሁ። ብዙ የሚሰማኝ ነገሮች አሉ። በጣም ጠንክሬ መቆም ያለብኝ ቦታ ላይ እቆማለሁ ብዬ እያሰብኩኝ ለመጠንከር እየሞከርኩ ነው ያለሁት። ግን ደግሞ ከዚህ በላይ የምቋቋምበት ምንም አቅም ስለሌለኝ ከዚህ በኋላ ለእናንተም አቋም ያላት ሴት ሆኜ እንደገና ደግሞ ራሴንም አስከብሬ ወደ እናንተ ለመምጣት እሞክራለሁኝ። ይህ ማለት ደግሞ ምንድነው በህይወቴ ከባድ ውሳኔ ነው የወሰንኩት። አላቅም እንደዚህ እንደምታስቡት አይደለም፣ እንደምትፈርዱት ነገር አይደለም እና የምትወዱትን ሰው የምታፈቅሩትን ሰው ባንዲ መለየት ከባድ ነው። ዛሬ ግን የመጣሁት ዋና ፖይንት ምንድነው አብርሃም ጋር ደውያለሁ፣ ሩታም ደውዬላታለሁ። አብርሽ ከልጅህ እናት ጋር ቀጥል፣ ከዚህ በኋላ ከህይወትህ ካስወጣኝ። እኔ ምናልባት እስከዛሬ ጎድቼው ከሆነ እኔ ምናልባት መጥፎ ሴት ልሆን እችላለሁ፣ አላቅም። እኔ ለሱ ምናልባት በትክክለኛው መንገድ መጥቼ ሳልመጣ ቀርቼ እሱን ህይወቱን አበላሽቼው ሊሆን ይችላልና ከዚህ በኋላ ግን ለእናንተ ለእህቶቼ እንኳን ጠንክሬ መቆም እንዳለብኝ ስለማቅ እና ስላሰብኩኝ ያን ውሳኔ ወስኜ ነው የመጣሁት። ስለዚህ ዛሬ አብርሽ ሲመጣ እምነግረው ከኔ ህይወት እንዲወጣ እኔም ከሱ ህይወት ለአንድና ለመጨረሻ ጊዜ ወጥቼ የራሴን ህይወት እኖራለሁ። ያ ማለት ደግሞ ከልጁ እናት ጋር ይሆነኛል፣ ይሻለኛል፣ ይሄ ህይወት ተመችቶኛል ከሚለው ሩታን ከወደዳትና ካፈቀራት ወይም ደግሞ ከሷ ጋር ሰላም ሆኜ እኖራለሁ አንቺ ነሽ በህይወቴ የገባሽው ብሎ የሚያስብ ከሆነ ከሷ ጋር እንዲቀጥል ነው የምፈልገው። ምክንያቱም እኔ በእንደዚህ አይነት መንገድ መቀጠል አልፈልግም። አብርሃም የኔ ካልሆነ በእንደዚህ አይነት መንገድ ከሱ ጋር መቀጠል አልፈልግም። ምክንያቱም ብዙ ነገሮችን አጥቻለሁ። እንደ ሴት ያልተባልኩት ነገር የለም። ክብሬንም ሁሉ ነገሬን ለሱ ስላጥቻለሁ። ይህን ያህል ደግሞ የራሴ ያልሆነ ነገር በዚህ ልክ ለራሴ ለማድረግ መሞከር ተገቢ ነው ብዬ ስላላሰብኩኝ ነው ዛሬ ወደ እናንተም የመጣሁት። ካሜራ ይዤ ባልመጣና ነገሩን በውስጥ መስመር ብጨርሰው ደስ ይለኝ ነበረ። ግን ደግሞ በቃ አላውቅም፣ ምናልባት እሱ ህይወት ላይ መጥቼ እኔ ብዙ ነገሮችን ፈጥሬ ከሆነ ለአንዴና ለመጨረሻ ጊዜ ይቅርታ ጠይቄው እሱንም ጋር መለያየት ነው ፈልገው። ዛሬ ሩታንም ጠርቻታለሁኝ። እሷንም መታ ቢያንስ ሰላም ሆኖ የሚኖሩ ከሆነ ምንም ችግር የለውም። ግን ደግሞ ጀስት ከነሱ ህይወት መውጣት ነው የምፈልገው። ያ ማለት ደግሞ ያው ሩታ መታለችና ሰላም ነው ሩት? ደህና ነኝ፣ ሰላም ነው እግዚአብሔር ይመስገን። ምን ነው ይቅርታ፣ አይ ምንም አይደለም። እሺ ሰላም ነው ፈልግሽ? በጣም ፈልጌሻለሁ ማለት ብለሽ ተቀራሽ። አዎ በመጀመሪያ አክብረሽ ስለመጣሽ በጣም አመሰግናለሁ። ዛሬ ግን ስጠራሽ ወይ ለሁካታ ወይ ነገሮችን ለመፍጠር ወይም ደግሞ ከአብርሃም ህይወት ውጪ አንቺ መጥፎ ነሽ፣ አንቺ ለሷ ትገቢው ምናምን ልልሽ አይደለም ዛሬ ጠራውሽ። ዛሬ ምናልባት ላንቺ ቀላል ሊሆን ይችላል፣
አላቅም እንደ ሴት ልጅ ብዙ የተፈተንኩበትንና ብዙ ማለፍ የከበደኝን ነገሮች ዛሬ ላይ በህይወቴ ትልቅ ውሳኔ ወስኜ ነው የመጣሁት። እሱም ውሳኔ ምንድነው? ለአንድና ለመጨረሻ ጊዜ እስካሁን ከአብርሃም ጋር ብዙ ነገር አሳልፌያለሁ። እስካሁን ከአብርሃም ጋር ብዙ በቃ እኔ አላቅም ብቻ ብዙ ነገሮችን አሳልፌያለሁ። ግን ደግሞ አሁን አይ ቲንክ አብርሃም ያለበት ሁኔታ ላንቺም ግራ ጋብቶሻል፣ ለኔም ግራ ጋብቶኛል። እኔ አላቅም ካንቺ በላይ ተጎድቻለሁ፣ ካንቺ በላይ ብዙ ነገሮችን አሳልፌያለሁ። አንቺ መጥፎ ነሽ፣ እኔ ጥሩ ነኝ፣ እኔ ጥሩ ነኝ፣ አንቺ መጥፎ ነሽ ምናምን ልል አይደለም እዚህ ጋር የመጣሁት። ዛሬ ግን ዋና ፖይንት የጠራሁሽ አብርሽ ጋር ደውዬለታለሁ፣ ቅር እንዳይልሽ ይመጣል። ከዚህ በኋላ ግን ሄርሜላ የምትባል ልጅ በህይወታችሁ ተመልሼ አልገባም። ያ ማለት ደግሞ ምናልባት ከዚህ በፊት ከአንድም 2 ጊዜ 3 ጊዜ ይሄን ነገር ብዬሽ ሊሆን ይችላል። ግን ደግሞ ዛሬ ደክሞኛል። እንደ ሴት በጣም ብዙ ነገሮችን አጥቻለሁ በአብርሃም ምክንያት ታውቂያለሽ፣ ሁሉንም ነገር። ግን እንዴት ነው ጠንክሬ ልቆም ለማውራት እየሞከርኩ ነው ያለሁት። እኔ ግን ስለደከመኝ፣ እኔ ግን ስላቃተኝ እና የሱን ሰላም ነስቼ ከዚህ በላይ እንደዚህ አይነት ህይወት ውስጥ መኖር ተገቢ ነው ብዬ ስላላሰብኩኝ ዛሬ አብርሽ ጋር ደውዬለታለሁ። ፕሊዝ በቃ ወስኛለሁ እኔ በህይወቴ ማለት ነው። ሩታ እስከዛሬ አልወሰንኩም። እስከዛሬ ካንቺ ጋር ብዙ ሁካታ ውስጥ ገብቻለሁ። ምናልባት ትዳርሽ ውስጥ ገብቼ የሆነ ነገሮችን አበላሽቼ ሊሆን ይችላል፣ አላውቅም። ብቻ እኔ አላውቅም። ብዙ ነገሮች በቃ እያስጨነቀኝ እያስደበረኝ ነው ያለው። አብርሃምም እንኳን የኔ ነው ብዬ እንኳን እያሰብኩት እንኳን ነገሮች እየተሳኩ አይደለምና ነገሮችን ሳላንዛዛብሽ ስነግርሽ ዋና ዛሬ ጠራሁሽ። ከአብርሽ ጋር አንቺ መኖር ትፈልጊያለሽ። አብርሽ የልጅ አባት ነው፣ ከሱ ጋር መቀጠል እፈልጋለሁ ብለሻል። የምትወጂው የምታከብሪው የምታፈቅሪውና ከዚህ በኋላ ከሱ ጋር መቀጠል የምትፈልጊና ህይወትሽን በደስታ መምራት የምትፈልጊ ከሆነ ዛሬ አብርሃም ይመጣል። ውሳኔያችንን ደግሞ የራሴ ውሳኔ ይሄ ነው። ከናንተ ህይወት እኔ ከወጣሁኝ ብዙ ጊዜ ስትናገሪ ሰማሻለሁ። ህይወታችን እያበላሽሽ ያለሽው ህይወታችን አንቺ ነሽ ብዙ ነገሮችን የፈጠርሽው ብለሻልና ይሄው ዛሬ ላልዋሽሽ ወይም ደግሞ እንዴት ነው ዛሬ ከህይወታችሁ ወጣለው ብዬ ነገ ተመልሼ ህይወታችሁ ላይ ተመልሼ ልገባ ሳይሆን በትክክል በህይወቴ ላይ ወስኜ ነው የመጣሁት። ስለዚህ ዛሬ ባንቺና በአብርሃም ጉዳይ ላይ ወይም ደግሞ ባንቺና በአብርሃም ህይወት ላይ ለአንድና ለመጨረሻ ጊዜ ራሴን አስወጥቼ ልኖር ፈልጋለሁ። ዛሬ ግን የጠራውሽ አብርሃም ይመጣል። ቢያንስ እስከዛሬ ምናልባት ብዙ ነገሮችን መናገር ልትፈልጊ ትችያለሽ። እኔንም ደግሞ ከህይወትሽ ማሳጣት ከብዶሽ ሊሆን ይችላል። ዛሬ ግን ይሄው በፍቃዴ ከሁለታችሁ ህይወት እወጣለሁ። ግን ደግሞ ከሁለታችሁ ህይወት ስወጣ በሰላምና በጤና በደስታ ትኖራላችሁ ብዬ አስባለሁ። አብርሃምንም ደግሞ መያዝ እንደምትችይ ወይም ደግሞ ብዙ ነገሮችን ካንቺ ጋር አያለው ብዬ አስባለሁ። አላቅም፣ ምን ታስቢያለሽ? እርግጠኛ ነሽ ግን ማለት ከልብሽ ነው? ከልቤ ነው ሩታ፣ ከልቤ ነው። ይሄን ውሳኔ ስወስን ምናልባት በጣም ጥያቄ ሊሆንብሽ ይችላል። ግን ደግሞ ካንቺ በላይ እኔ ለራሴ ትልቅ ጥያቄ ነው የሆነብኝ። ግን ደግሞ ደከመኝ ማለት እርግጠኛ አይደለሽም ማለት ነው በራስሽ? በጣም እርግጠኛ ነኝ። በጣም ብዙ ጊዜ ቻሌንጅ ስላደረገኝና ህይወቴን መምራት ስለከበደኝ ከዚህ በላይ ደግሞ መግፋትም ስለማልችል እንደገና ደግሞ አብሬው ከአብርሃም ጋር ሆኜ እሱን ማስደሰት ካልቻልኩኝ ምንም እዚህ ጋር የኔ ጥቅም አለ ብዬ ስላላሰብኩኝ ነው። ሩታ ከልቤ ነው። እኔ ይኸውልሽ ከዚህ በፊት እንደዚህ ብለሽን ታውቂያለሽ። በጣም በተደጋጋሚ እንደዚህ አይነት ሞመንት እንደዚህ አይነት ስሜት ምናምን አውርተሽን ታውቂያለሽ እና ድጋሚ ተመጫለሽ ወይም ደግሞ ሌላ ነገር አስበሽ ነው? እኔ እንጃ ምንም ላምንሽ እየቻልኩ አይደለም። ከልብሽ ነው ወይ ሌላ ነገር ያሰብሽው ነገር አለ? እኔ ከልቤ ነው ሩታ። እኔ ላንቺ መጥፎ ሴት አይደለሁም። በነገርሽ ላይ እኔ ምናልባት በአንዳንድ ነገሮች መጥፎ ሴት ናት ወይም ደግሞ ህይወቴን አበላሸች ብለሽ ልታስብ ትችያለሽ። ዛሬ ግን የመጣሁት ከልቤ ነው እየነገርኩሽ ያለሁት። ምክንያቱም እኔ ሁለታችሁን አንድ ላይ እንድትሆኑ ህይወታችሁን እንድትቀጥሉ ምናምን ፈልጌ ወይ ወድጄው ወይ ተመችቶኝ አይደለም። ግን ደግሞ እዚች ጋር ነገሮች እየተበላሹብኝ ነው ያሉት። ራሴንም መምራት እያቃተኝ ነው። ብዙ ነገሮችን አጥቻለሁ። ከዚህ በላይ መጉዳትና መሰበር የለብኝም። እንደ ሴት ልጅ ብዙ ነገሮችን ስላጣሁኝ ምናልባት የኔ ባልሆነ ነገር ላይ ከዚህ በላይ ባለፋ ብዬ ስላሰብኩኝ ነው እንጂ እኔ ላይክ እናንተ ሁለታችሁን ለማድረግ ወይ የሆነ ነገር ምንም ጥሪ አይደለም። እንደዚህ አይነት ውሸት አልዋሽሽም። ወድጄው ፈቅጄው አይደለም። መጣብሽ ና ደስ ምንም ለምን አልቀፈሽ ነው?
ምን ተረጋጊ። ቆይ መጀመሪያ ተረጋጊ። ምን ሆነ? ይቅርታ ምንም አልሆንኩም አብርሽ። ምንም አልሆንኩም። ከእሷ ጋር ቁም ነገር እያወራሁ ነበርና ምን ብለሻት ነው? ምን ብላችኋለሁ እኮ ነው ለምን አስለቀሻት? ኧረ ምንም አላለችኝም አብርሽ። ተረጋጋ። አዳምጠኛ እንዴ። ተረጋጋ እኮ ለምን አልቀሳም? አብርሽ ይቅርታ። ተረጋጋ። ይቅርታ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት። ግን ደግሞ ዛሬ ይቅርታ ምንም ብያት ወይም ብላኝ መጥፎ ቃል ተነጋግረን አይደለም። ዛሬ እስከ ዛሬ ከምናሳልፈው ነገር በላይ በህይወቴ ትልቅ ውሳኔ ወስኜ ስለመጣሁኝ ነው። እኮ ምንድነው የወሰንሽ? ከሷ ጋር ምንም ነገር የተፈጠረ ነገር የለም አብርሽ። ይቅርታ አንተን ሳይ ነው ስሜታዊ የሆንኩት። ግን ደግሞ ዛሬ ወደ ገደለው ልግባለህ። ምክንያቱም ካንተ ጋር ረጅም ሰዓት ማውራት ይከብደኛል፣ ያቅተኛል። ስለዚህ እኔ እርምጃ አስጨነቅሽ ነው ምንም ይሻል። እሺ ይኸውልህ አብርሽ ምንም አልሆንኩም። በጣም ብዙ ጊዜ አንተ በታመምክበትም ሰዓት አንተ ከመታመም በፊት በህይወቴ አንተን ካወቅኩኝ ቀን ጀምሮ እኔ ለአንተ ደስታ ነበር እየኖርኩ የነበረው። ለአንተ ደስታ ነበር ብዙ መስዋዕትነት እየከፈልኩ የነበረው አብርሽ። ወደኋላ መለስ ብለን ካሰብን ማለት ነው። በጣም ብዙ ነገሮችን ካንተ ጋር ማሳለፍ ፈልግ ነበረ። የህይወት ያጋር እንድትሆን ብዙ ነገሮችን ብቻ እኔ አላቅም። ይሄ ማለት አልችልም፣ ግን በጣም ስለምወድ በጣም ስለማፈቅር ፈልጌው አልነበረም ያን ሁሉ ነገር እያደረግኩ የነበረው። ፈልጌው አልነበረም እንደዛ ያንን ሁሉ ጊዜ እየገፋኸኝ እንደምወድ እንደማፈቅርክ እየነገርኩህ የነበረው። ዛሬ ግን አብርሽ አንድ ውሳኔ ወስኜ ነው የመጣሁት። እሱም ደግሞ ምንድነው? ምናልባት እስከዛሬ ህይወትህን አበላሽቼው ከሆነ ምናልባት እስከዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሉሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ አብርሽ። ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ ነው ግን በቃ ይቅርታ ማለት ለኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት። በህይወቴ በጣም ከባድ የምለው ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከዛሬ ድረስ ካብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ የቆረጥኩት። ስለዚህ እኔ ካንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ላንተ መልካም ከሆነችው ከልጅህ እናት ጋር ህይወትህን ቀጥል። እኔም ካንተ ህይወት ወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ፣ ላንተ ካንተ ጎን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይሄን ነገር ነው የፈለኩት አብርሽ። አዎ የምሬ ነው አብርሽ። ስላሳለፍናቸው ጊዜያቶች ለኔ አስበህ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ካንተ ጋር አሳልፌያለሁ። ግን ደግሞ ለአንዴና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ብዙ ተንከራትቻለሁ አብርሽ። ይበቃኛል። ከዚህ በላይ ካንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እኔ ከህይወት ልውጣ። እንደገና ደግሞ ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እኔ እንጃ ያደረገችልኝ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እንደሷ እንደዚህ ንጹህ ልብ ስላላት ከሷ ጋር መቀጠል አለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደለ? ስለዚህ ከምን ተንተርሰሽ ነው ነገር ዛሬ ላይ ልትወስኝ ይቻልሽ? እስከ ዛሬ ድረስ ብለሽኝ ተናግረሽኝ አታውቂም። ዛሬ ላይ ይሄን ውሳኔ ልትወስኝ ይቻልሽበት ምክንያት ምንድነው? ደከመኝ አብርሽ። ሰውም እኮ ይደክመዋል። ገባኔ ብቻ ነኝ ለሌላ ላንተ ፍቅር ጥረት እያደረኩ ያለሁት እኔ ነኝ። ብዙ መስዋዕትነት እየከፈልኩ ያለሁት አንድ እጅ ብቻውን አያጨበጭብም አይደል? አንተም ደግሞ እያንገራገርክን ያለው ግራ ገባኝ። እግዚአብሔርን እስቲ ግን ካንተ ጋር ሆኜ ደስታ ማልሰጥ ከሆነ ሰላም ማልሰጥ ከሆነ የሚሻልክ ህይወት ከሷ ጋር ነው። በመሀላችሁ ገብቼ ህይወታችሁን በጥብጬው ከሆነ ይሄው እኔ በራሴ ፍቃድ አይዞክ ትጎዳለች ወይ ራሷን የሆነ ነገር ታደርጋለች ብለክ እንዳታስብ። ምንም አይነት ውለታ እንዳይዝህ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል አላውቅም። ግን አንድ እንድታቀል የሚፈልገው ነገር
እወድሃለሁ፣ አፈቅርሃለሁ። አንተ ደስተኛ ሆነ ራስህን ጠብቀህ ጤናህን ጠብቀህ ስራህን በስትክክል እየሰራህና ማንንም እንዲያስከፋህና የሆነ አንገትን ደፍተህ ማየት አልፈልግም። ስለዚህ በቃ ይቅርታ። ሩታንም እንደዛው አሁን የጠራኋት እሷንም የፈለኳት ማናም እሺ ተረጋጋ ሄርሜላ ለምንድን ነው እንደዚህ የምትሆኚው? ቆይ እንዴ ለመረጋጋት ሞክሪ። ተረጋጋ ሄርሜላ። ምናልባት ልክ ነሽ፣ ይሄ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸችበት ትችላለሽ፣ ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን እንዴት ነው ሴቭ ልታደርጊበት ትችላለሽ ብዬ አስባለሁ። እኔ ሴት ልጅ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ወስን አላልሽም። ምክንያቱም ብዙ ጊዜ እንደተጋፈጥሽ አውቃለሁ፣ በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። ግን የኔን ውሳኔ ደግሞ ስትወስኚ በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ሶ እንዴት ነው በዚህ ውሳኔ ሻይትን የምትጸጸች ይሆናል ብዬ አላስብም። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። ምክንያቱም እኔም ባንቺ ቦታ ሆኜ ብዙ ነገሮችን አይቼ ስለማውቅ፣ ግን ደግሞ እኔ እንጃ እኔና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምን ብትይ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእናሱ አሁንም ቢሆን እኔ ምን ልልሽ እንደምችል አላውቅም። ተስፋ አልቆርጥም እኔም በሆነ ምክንያቱም እሱ ያለውን ነገር ያለው ብቻ ዛሬም ላይ ተስፋ ሳልቆርጥ እኔና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ የሆነ ነገር ስለምረዳ ነው እንጂ የሆነ ነገር የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። እኔም ቢሆን አንቺ የምትሆኚ የሆነ ነገር ስላየሽ ነው በእርግጠኝነት እንደዚህ አይነት ውሳኔ ወሰንሽ። ሶ እድሜሽን፣ ጊዜሽን፣ ራስሽን ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። አይ ነው እንደዚህ አይነት ውሳኔ ስትወስኚ ይሰብራል፣ ይጎዳል። አልፌበታለሁ። ስሜቱ ከባድ ነው። ምናልባት አንቺ አሁን እኛ ፊት ምናምን ላለመሸነፍ የምታደርጊው ነገር ሊኖር ይችላል። ግን ደግሞ ከልብሽ ዛሬ ስላወራሽ ስሜትሽን ስላወጣሽው እኔ እንዴት ነው አንቺ ላይ እንትልል አልፈልግም። ግን ደግሞ እንድትጠነክሪ ይፈልጋለሁ ነገር ስላልሽ እሰይ ደጋ በቃ ምናምን ብዬ አንቺ ላይ እንትን ማለት አልፈልግም። ምክንያቱም አልፌበታለሁ። ሴት ልጅ ላይ ምንም ብትሆኚ እንድትወድቂ እንድትሰበሪ የሆነ ነገር ሆነሽ ማየት አልፈልግም። ግን ደግሞ እንዴት መሰለሽ እንዴት አስረዳት እንዳለብኝ አይደለም። ግን የሆነ ነገር ያየሽው የተረዳሽው ነገር ስላለ ነው እንደዚህ አይነት ልክ የወሰንሽው። እንዲሁም በአንድ እጅ ማንም የሚያጨበጭብ የለም። እውነት ለመናገር አንቺ ብቻሽን እየለፋሽ ከሆነ ነገ ይሄ ነገር ሌላ ፍሬ ያፈራል ብሎ መጠበቅ ዘበት ነው። እውነትም አንቺ በአንድ እጅሽ እያጨበጨብሽ ከሆነ አንቺ ብቻ ከሆነ መስዋዕት እያደረግሽ ያለሽው ራስሽን እውነትም እንዳልሽው ከሆነ እሱ ሳይለንጥ ከሆነ አንቺ ህይወት ውስጥ የምትታገይው አንቺ ከሆንሽ አይ ነው ብዙ ነገሮችን ከዚህም በኋላ ሊያሳጣሽ ይችላል ከቀጠልሽበት። ማለት እርግጠኛ ከሆንሽ እና ጠንክረሽ ይሄንን ነገር ካለፍሽው እመኚኝ እኔና እሱ አንድ ላይ እንሆናለን ብዬ አስባለሁ። እንደዚህ የምምለው በድፍረት ይሄንን ንግግር የምናገረው እንጃ እሱም ላይ የማየው ነገር ይመስለኛል። ተስፋ የማይቆረጥኩት ብዙ ነገር ማለት እዚህ ጋር ወንድ ልጅ ነው ራሱን እንዴት ነው መሸነፍ አይፈልግም። ትናንትና የተናገረውን ንግግር ዛሬ እዚህ ጋር ተሸንፎ ማየት ስለማይፈልግ እሱ ላይ ምን ይችላል። ግን ደግሞ ሄርሚ ከዚህ በፊትም በስጋት ለምን እኖራለሁ ብለሻል። በቃ ማለት ቤት በመጣ ቁጥር ሄርሚ ደስተኛ እንዳለሽ ማንንም ያውቃል። ልጁን ለማየት ሲመጣ የሆነ ነገር እንደምትጠራጠሪ ማንንም ያውቃል። ግን ደግሞ እንደዚህ አይነት ጥርጥር ውስጥ ገብተሽ መኖርሽ ልክ ነው ብዬ አላምንም። ምክንያቱም ሴት ልጅ ነሽ። ሲቀጥል እሱም ላይ የሆነ ነገር ብታይ ነው በዚህ ልክ እየተጠራጠርሽ ያለሽው። እሱ ቤት በመጣ ቁጥር እንደዚህ የምትጨነቂና የምትጠራጠሪ ከሆነ ልብሽ ሙሉ ለሙሉ አላመነም እሱን ማለት ነው። ሶ በእምነት ላይ የሌለ ፍቅር ደግሞ አይሆንም። እኔ እንጃ ማለት እንዳለብኝ ግን በቃ አትሊስት ተረጋጊ። ለመረጋጋት ሞክሪ። አንድ ነገር ነው ማለት ከዚህ በልሽ በመጀመሪያ ደረጃ እኔ ላንቺ ወይ ያሳጣውሽ ነገር ኖሩ ለሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ይሄንን ውሳኔ ስትወስኚ የፈለግሽውን ነገር መወሰን ትችያለሽ።
እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ካንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩት ነገር የለም። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺም አትወስኝልኝም። ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይሄ ውሳኔ አንቺ ፈልገሽውና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለኔ ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ካንቺ ጋር መሆን አልፈልግምና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ ያንቺ ፍላጎት፣ ያንቺ ምርጫ፣ ያንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይኸውልህ እኔ እኮ አሁን ከእሷ ጋር ሁን ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ ነኝ አይደለ በመሀላችሁ የገባሁት እኔ ነኝ አይደለ አንተ ደስተኛ እንዳትሆን ያደረኩት። አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷን አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ። ገባሽ? አንቺ መጣሽው እኔና እሷ ብዙ ነገር ውስጥ ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ሊፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ምንም ስለመጉዳት አይደለም። ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ፣ ግን ደግሞ ይሄ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና ያንቺ ትግስት ያንቺ የፍቅርን ልክሽን ይሄ ከሆነ ኢትስ ኦኬ፣ ችግር የለውም። እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረከው ነገር የለም አብርሽ። ብቻዬን ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል እንዴ? የሆነ ነገር እኮ ልታሳየኝ ይገባል። የሆነ ተስፋ እኮ እያሳየኝ አይደለም እንዴ? የምታሳየኝና የምታወራው ነገር እኮ አንድ እየሆነልኝ አይደለም አብርሽ። እኔም እኮ ይደክመኛል። ገባህ አይደል? እኔ አንተን ማፍቀር እኔ አንተን ወይም ደግሞ መውደድ አንተን እየጎዳህ ከሆነ ለምን ብዬ ነው ወደ አንተ ህይወት ላይ የምኖረው? እኔ ደስታ ልሰጥ ነው ከመጀመሪያም ጀምሮ እኔ አንተ ስትደሰት ስለማይና ስለምወድ ስለማፈቅር ነው አይደለ ያን ሁሉ ነገር እየሆንኩ የነበረው። እያወራ ያለው ነገር ሌላ ነው እንጂ እንዴ እስቲ ተሻለ መጣ ከኔ ብዙ ነገሮችን ካንተ ኤክስፔክት እያደረኩ ነበረ። ሴት ልጅ ነኝ እኮ እኔም እኮ እድሜ ያለኝ እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል እንዴ? አንተ እኮ የምታሳየኝ ነገር አግባብ አይደለም አብርሽ። ይሄን ውሳኔ መወሰን ለምንድን ነው የከበደክ? እኔ ሄርሜላ ምንም ነገር ያልኩት ነገር የለም። አንቺ ፈልገሽውና ፈቅደሽው ይሄን ነገር ከወሰንሽ ችግር የለውም እኮ አልኩሽ። ስለዚህ እኔ ከዚህ በላይ የምቆይበት አይነት ምንም አይነት ምክንያት አይኖርም። ያልጨረሳችሁት ነገር ካለ ማውራት ትችላላችሁ ሄርሚ። ግን ደግሞ ይሄን ስሜት እንዲሰማሽ ያደረኩት እኔ ከሆንኩኝ በጣም ይቅርታ። ከዛ ውጪ ግን እኔ አንቺ ከኔ ስለተለየ ከሩታ ጋር ሁን ምናምን ብለሽ የኔን ህይወት መወሰን አትችይም። ችግር የለውም። ያንቺ ለኔ ያለሽ ፍቅር ለኔ ያለሽ መውደድ በዚህ እስከዚህ ልክ ከሆነም አመሰግናለሁኝ። መልካም ጊዜ ነው። ቆይ አልጨረስኩም። እኔ ሄርሜላ እኔ ጨርሻለሁ። ምንም ከዚህ በላይ የማዳምጥሽ ነገር አይኖርም። እርግጠኛ ነኝ። ምንም እኮ እየነገርኩ ያለሁት እኮ ዋን ፖይንት ከህይወትህ ልውጣ እያልኩ በእንደዚህ አይነት ባጭር ደቂቃ ውስጥ ነው። ከህይወቴ ውጪልኝ አላልኩሽም አይደል? እሺ አላሳዝንህም? እኔ እንደ ሴት ምንም ስለኔ ምንም አታስብም፣ አትጨነቅም። እያደረክ ያለውን ነገር ሁሌ እያየሁ እንድኖር ነው የምትፈልገው። ምናልባት ይሄን ውሳኔን እኮ ደግፈህ ነው አይደል እንዴ ከኔ መለየት ያለብክና የምትፈልገውን ኑሮ ያለማንም ሰቀቀን ማንንም ሳትፈራ ማንንም ይሉንታ ሳይዝግ መኖር ትችላለህ እያልኩ እኮ በፈቃድ እየነገርኩ ነው አይደል እንዴ አብርሽ? በቃ ከቻልሽ ብቻዬን አግኝኝና ሌላ ቀን አውሪኝ። በቃ እዚህ ጋር አሁን ምንም ማውራሽ ነገር አይኖርም። በቃ ለብቻዬ አግኝኝ። በኋላ ወይ ደውይልኝ ወይ ነገ ደውይልኝና አግኝ። መልካም ጊዜ። ለምንድን ነው እሷ ፊት መወሰን ያቃተህ? ይቅርታ በጣም ስሜታዊ ስለሆንኩኝ ይቅርታ። ግን ይሄን ውሳኔ ሩታ አንቺ ምናልባት ከሱ ጋር ያለኝን ነገር ያልጨረስኩኝ ወይም ደግሞ አልወሰነችም ብለሽ እንድታስቢ አልፈልግም። ገባሽ? አንቺ ለልጅሽ አባት ማድረግ ያለብሽን አድርጊ፣ መኖር ያለብሽን ኑሪ። እኔ እንደዚህ ልልሽ የምችል ሴት አይደለሁም። እንደፈለግሽ በቃ የፈለግሽውን ነገር ማድረግ ትችያለሽና በቃ አደራሽን ነው ልልሽ የምችለው። እኔ ከዚህ በኋላ ወደ እሱ ህይወትም ተመልሼ አልመጣም። ስለዚህ በቃ አላቅም። ሁሉም ነገር ረስተሽ ከልጅሽ አባት ጋር ሄደሽ መመለስ ትችያለሽ። በቃ ተረጋጊ። እኔ ሄርሜላ ጭንቅላት ተረጋጊ። ረጋ ብለሽ ለማውራት ሞክሪ። አንቺም ስሜታዊ ሆነሽ እኔንም እንትን እያልሽኝ ነው። ቴንክ ዩ ልልሽ ነው የምፈልገው። በቻልሽ አቅም ነገሮችን አይተሽ አንደርስታንድ አድርገሽ ራስሽን ሴቭ ማድረግ ከቻልሽ ራስሽን ሴቭ አድርጊ። ከዚህ በላይ መመለሻችን መልካም ጊዜ ነው። ግን ተረጋጊ።